ሰላም ሰላም፣ እግዚአብሔር ይብዛላችሁ። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? የእግዚአብሔር ሰላሙ ፍቅሮ በዝዝት ትበልልኝ ባላችሁበት ቦታ። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉኝ ሳልጠየቃችሁ ስለምትደግፉ ስለምታበረታቱ በጣም እጅግ አድርጌ ነው የማመሰግነው። እግዚአብሔር አምላክ ያክብርልኝ። ምስጋና የላቀ ነው። እንግዲህ ትላንትና አንድ ቪዲዮ ለቀቀላችሁ ነበረ። ምንድነው? በሳዑዲ አረቢያ በመጣች በ3 ወራ 2 እግሯ የተቆረጠች እህታችን በሚል ቪዲዮ ለቀቀላችሁ ነበረ። የእሷን መልእክት የቤተሰቦቿን መልእክት አላስቀመጥኩም። ከጓደኞቿ ከሰሙት በአቅራቢያ ካሉ ሰዎች ከሰሙት ነው መልእክት ያስተላለፍኩላቸው የነበረው። አሁን ግን ባለቤቷም እንትን ብሎ ሲናገር ያለውን ነገር ሲያስረዳ ባለቤት አላት። እኔ ባለትዳር አልመሰለችኝም ነበረ። ትንሽዬ ልጅ ነበር፣ ግን ትንሽዬ ልጅ ያው ገጠር አካባቢ ነው መሰለኝ የተወለደችው እና በህፃንነቷ መሰለኝ የተዳረችው እና ኒካ እንዳሰረች ነው እየተናገረ ያለው ባልየው። ቪዲዮ አስቀምጠላችኋለሁ። እሷም ደግሞ ለቤተሰቧና ለኢትዮጵያ ሕዝብ መልእክት አስተላልፋለች። የእሷንም ደግሞ አይታችሁ እርግጠኛ ነኝ ትረዳቷላችሁ ብዬ ተስፋ አደርጋለሁ። ትላንትና ግን በቪዲዮ መልእክት ስታስተላለፍ ሰምቼ ምን ነው ባልነቃች እስክል ያደረገኝ ማለት ነው። ምን ነው ባልነቃች እህቴ፣ ምን ነው ይሄን ያክል ይሄን ነገር ሳትነቃ ምን ነው ኢትዮጵያ እናቷ ቤተሰቦቿ ጋር ብትደርስ ነው ብዬ አልሰብኩት። ምክንያቱም በጣም ነው የምታሳዝነው ልጅቷ። አንድ ፍሬ ልጅ ነች። በዛ ላይ ደግሞ ምንም አይነት እንትን የለባትም። ዲዚ ሆኛለሁ ብላ ነው ብቻ ወደቀችው መሬት ላይ። ልክ እንደ ኖርማል ሰው አለ አይደለ? ራስ መታት ሲኖርብህ ሊሆን ይችላል፣ ድካም ሊሆን ይችላል፣ ሳትበላ ወታ ሊሆን ይችላል፣ አይታወቅም። ድካም ሊሆን ይችላል ወይ ደም ማነስ ሊኖርባት ይችላል። ዲዚ ሆና ነው የወደቀችው። አፋውሰው ሐኪም ቤት አስገቧት ያለ ምንም አይነት ኤቪደንስ። 2 እግሯን ቆርጠ ቆጭ 2 እግሯን ቆርጠ ቁጭ። ማን እንደፈቀደላቸው መድኃኒዓለም ብቻ ይወቀው። አሁን ይሄ እነዚህ የቢሮ ተላላኪዎች ማነው ተሽከርካሪ ወንበር ላይ ቁጭ የሚሉት? አሁን እያለች ያለችው ልጅቷ ቤተሰቦቼ ጋር ደርሶኝ እናቴ ጋር ደርሶኝ ነው። በምንድን ነው የምትደርሰው? በፈጣሪ የኔ ጥያቄ ሆነብኝ። ምንድን ነው ቤተሰቦቼ ጋር እናቴ ጋር ደርሶኝ ስትል ፈጣሪ ሆይ ድረስ። በምን አይነት በኩል ነው የምትሄደው ደግሞ እሷስ? እና አላቅም። በጣም ግራ ግብት የሚያጋባ ነው። ግን ያው ጊዜ ይፈጃል ቢሆን እንጂ እሷ እንዳለችው ቤተሰቦቿ ጋር መድረስ ትችላለች እንደተመኘችው። ግን በምንድን ነው የምትደርሰው ከተባለ ደግሞ ልጅቷ ያው ጊዜ ይፈጃል። እኛ ብርታት የኛ እገዛ ትፈልጋለች ልጅቷ። ፕላስቲክ ሰርጀሪ እንትን ምንድነው አርቲፊሻል እግር ተዘጋጅቶላት መሄድ ነው ያለባት። ምክንያቱም ታውቃላችሁ ኢትዮጵያ እናቶች እኮ እንኳን ሰው ይሄን አክል 2 እግር የሌለው ሰው ይቅርና ኖርማል የሆነ ሰው እኮ ሰው ህይወቱን ለማሻሻል እየሮጠ ነው ያለው። ማንም ሰፖርት የሚያደርጋችሁ ሰው የለም በአሁን ሰዓት። ባልየውም ደግሞ አሁን ቪዲዮ አስቀምጠላችኋለሁ ታዩታላችሁ። እንኳን እሷን ሰፖርት ሊያደርግ ይቅርና ኢንተርቪው ሲደረግለት ራሱ የሆነ ቦታ ላይ ተደግፎ ልክ ሪላክስ አድርጎ ነው ወሬ እያወራ ያለው። የሚጠየቀውን ጥያቄ እየመለሰ ያለው። አንዳንድ ጊዜ በሰው ሰውኛ ራሱ እኮ ሪስፔክት የሚባል ነገር ክብር የሚባል ነገር እኮ አለ። ስንት ሺህ ህዝብ በቲክቶክ ቁጭ ብለው ኢንተርቪው እየተደረገ ባልየው እሱ ሪላክስ ተደግፎ ነው የሚያወራው ማለት ነው። እንደዚህ አይነት ነገር እኮ ንቀት ነው። ሰው እንደዚህ አይነት ነገር አያወራም። ሰው የሆነ ነገር ተደቀና ብሎ ሀሳቡን ቁጭ ብሎ እንደዚህ ፊት ለፊት ነው በካሜራ ሀሳቡ የሚገልጸው እንጂ ተደግፎ ተኝቶ እግር አጣሞ እኛ ሀገራችን እንጃ እንደ ባህል የያዝነው ነገር አለ እንደ ያልኩኝ። በቀደምም ራሱ ብሩክ ኒውስ የሚባለው ከአፍሪካ እንትን የፈረንሳይ እንትን ኡጋንዳ ላይ ነው የሆነ አፍሪካ ላይ የሆነ እንትን ነበረ ስብሰባ ነበረ እና ኢንተርቪው ሲደረግለት ቁጭ ብሎ በእንግሊዘኛ ሲያወራ 2 እግሩን አጣምሮ ነው እንዴ።
አረ ነውር ነው እንደዚህ ነገር አይደረግ በፈጣሪ በፈጠራቸው አምላክ እኔ ይሄንን እንድል ያደረገኝ አሁን ከርዕሴ እንደወጣ ያደረገኝ የባልየውን ያገረመኝ ማለት ነው እኔ ሰውን ጀጅ ለማድረግ አይደለም ግን ሁለት እግሩ የተቆረጠችበት ሚስቱ አይመስልም እንኳን ሊመስል ይቅርና ሐሳብ ለመስጠት ራሱ ዝግጁ አይደለም እና በጣም ነው የተገረምኩት ለማንኛውም እኔ የምናገረው ራሱ በቪዲዮ ታዩታላችሁ ወራት ሰውየው ማለት ነው እና አስቀምጥላችኋለሁ ለማንኛውም እስኪ ሰውየው ወደ ቪዲዮ እንሄድላችሁ እስኪ ሰውየውን ይሁት እሺ ሃዳ መናኬቲያት ባለቤት ግና ሃዳ መናኬቲ ኤርገ ወልፉተን ያገል ወጋለም መፋጀል ከምነር ባለቤት ናት አዎ ከተጋባችሁ ምን ጊዜ ነው 2 አመታችን ነው ከመጣች 3 ወራ ነው ብየት ወልፉተኒ አዳ ባባሽኒ ካይዲናከ ብዮት ወጅብ ወልፉተኒ አቲ አገር ያላችሁ ነው የተጋባችሁ ስለው አዎ አገር ያለን ነው የተጋባ ነው እናቷና አባቷ ነው ኒካ ያደረጉልኝ የሐላል ሚስቱ ናት ሲቱ ጀልቀባ ሳውዲ ዱፌ ለከነም እዩ ሳውዲ ነው ኢትዮጵያ መንጅራ ሳውዲ አለይኩም እኔ ኢትዮጵያ ነው ያለው እሷ ሳውዲ ናት ማልታት መቃና ለመናከት የኙኒ መዲና ስራጅ ወሰናት ስማ እሺ ሜዋን ረገይ ኑቲም የደረሰባትን ነገር ንገረናል ኦምዘ ጀልቀባቲ ገዮን ዝንጥም እርገ ሳውዲ ደም ተጀሰዲ የዘደፋ ጀልቀብዲ ተም ሳውዲ አረቢያ ከሄደች 3 ወራ ነው ወለጋ መትባዩ ይቅርታ ውረጂ ቪዲዮ አልወጣሽም ሴናን አስገብቼ ቪዲዮ ተጣና ተከመረ እኛም ፈልገው ካም በኋላ በቪዲዮ ነው ለምን ኃላፊነት መውሰድ አለባችሁ ሴና መንበሪ ተያባ ቁጥር በጡ ወይ ከነቦሌቲን ከኛ አርኪሲ ሚሊሲ ይራጭ ኩባኒሞ ሜኑ ቲምታ ካታሳ እህታችን ምን ሆና ነው ግራ ተቆረጠው በብሽታ ነው በምንድን ነው ብየዋለሁ የሚነግረኝ ነገር ነገራችኋለሁ እሺ አኮማ በቃሙ ሸኒ አሲ ከላት ኢራን ሳውዲ አረቢያ ደምተሱን ታነ ሰገሌና ጋማንድሮ ሰገሌ ከውል ቀቢ ሰገሌን እንጆ ቢፈማ ወጂ ሰገሌ ወል ቀቢ ሶሪ ዋስነገር ነገሳትሞ ናበረስ ነጋ ፈያሽ ሜዲካል ገሽን ኑር ቢፈማ ወጂ ሙለቹን እንደሳ ሙለቻን አኮ ሃዳ መናኬት ዱበታ ጀራ አከኮቱ ሙዘምበር ዱበት በይቲ ዋንበሪ ረታይቲ ስልኪ ዋንተ ረኪ ወዱ አሴሴሴ አልካን ቀቢቲ ዱበት በከለ ምስል አሉት ዱቢዲ ጃልሴና እሺ ነጋ ፈያ ዲምቴ ሲን ጀቻራ ነጋ ፈያ ዲምቴ ከደንገ ደውል በከነ ሶንታኔ አስመት ዲመ ዲምሰ ሳኒ ረቲ ወል በርሲኔ ነጋ ፈያ ወሉ ማንዲመን ሰዴመን ሳዲን ሳኒ ሳይዲ ወል ፈካታዳ ጥያራ ተኮን ዲመኒ አኮ ዲመን አሲካኒ ገረ ዱባይtti bararani ዱባይ ራ ገረ ሳውዲቲ ዴቢሳን ካላቲን አርገነ ቹዱ አቺ ወደ ጋፋ ዱባይ ራ ገረ ሳውዲቲ bararani ከኒ ሳውዲ ቡአኒ መዲናኒ ማታና ዱኩበ ጥያራ ራ ቡቴ ካቴ ማታና ዱኩባ ጆሌ ማታና ዱኩባ ራና ቀባሜሴ ማለማ ጀቴ ኡቱ ጆሌኒን ቀበን ኩፍቴዳን እሺ አቺ ወደ ሰኩፍቴ nuti hiniyine jetela magani wanta kana jaayina garrega jollatti manatti me jollatti ሳውዲ አረቢያ መዲና ከኢትዮጵያ የሄደችው ወደ ሳውዲ አረቢያ 3ኛ ወርዋ ነው ሳውዲ አረቢያ የሚሄዱ ሳውዲ ከሄዱ በኋላ ኤርፖርት ውስጥ ከፕሌን እንደወረዱ መዲና እያዞረኝ ነው ያዙኝ ብላ ወደቀች ነው ያሉን እዛ ኤርፖርት ውስጥ ማለት ነው እሺ አቺ ወዳ ijoolleen kun iniyyine naan jedhan iyyineennan daldalaan nu fuudhuu dhufe kun mi'a keenya yeroosi makiinaatti naqaa jira sanuun iyyine fiigee raatee dhufeedha. Achi booda maanni maal taate jennaan mataan dhukkuba jettee maraattee kuftee jennee matii jennee gadi jennee bakka wasa setteemuuf gadhiiftee dhuma akkuma du'aatti kufteedha. Battuu makiinaa manni ittiin nu fuudhuu dhufe kana keessa buunee hospitaala xiqqootu jira achi safara sanaa jedhan achumaan hospitaala sanatti geesse daldalaan kun gaafa geesseedhu dookteriin achi keessaa yaalu dhibee mucaa kanaa ulfaataadha wanti hin dhufte maasheen kun makiinaan balaa tasaa ittiin nama fuutu dhufte ageessituu hospitaala guddaa
Ambulaansii ishii. ambulaansii jechuudhaan yaadi kiyyallee qabamaa waan ta'eef waan ati amma natti himtullee eegernaan galu jetta. Ishii. Maqaan koo Madiinaa jedhama. Dhalattuu Abbaa kee akaakayyuu kee Madiinaa. Madiinaa Siraajii Osanaa jedhama. Dhalattuu Wallaggaa Diimaadha. Yaadabaa gubee miilli lachuun irraa citee waan inni irraa citee immoo hin beeku. Akka waanti tokko mana hojjetu. Kanaafiyyuu warri dandeettii godhan akka maatii koo biratti agarsiisa kennaa godha. Akka naadhaa abbaa koo argatti illee. Biyya ormaatti illee kana qaban kan rabboon irratti murteesse waan hin kanaafiyyuu warri dandeettii godhan warri garaan keesseen namaan hawdeere ሁማተት ናበላ ረቢ ወጀዳተን በምን አይነት በኩል አገሯ እንደምትገባ እንግዲህ እግዚአብሔር አምላክ ብቻ ይወቅ። እንደነገርኳቸው እንደመጀመሪያው እንደው ባነቃቸው የሚለው ነገር ባይሮይ እንደመጣው እሷን ይሄንን ቪዲዮ ካየሁኝ በኋላ ነው። እና ልጅቷ እንግዲህ የኢትዮጵያ ሕዝብ ታውቃላችሁ ሁሉም ማራቶን ላይ ነው ያ የዕለት ጉርሱ ለማሸነፍ ነው የሚሮጠው። እቺ ልጅ ባሏ የምታዩት ከሆነ ያው እንደምታዩት ነው ባልተብየው እንግዲህ ይሄንን ሰውዬ ሽንት ቤት ይወስዳታል፣ ያጥባታል፣ ትሪት ያደርጋታል የሚባለው ነገር መድኃኒዓለም ብቻ ይወቀው። እኔ ከሰው ላይ አደርግም ብዬ መደምደም አልችልም። ግን እንደተረዳሁት ሰው እኮ እንኳን ሰው ይቅርና መጽሐፍ ስለ መጽሐፍ ለማንበብ ስትፈልጉ የደራሲውን ማንነት ማወቅ የምትፈልጉ ከሆነ አንድ ገጽ ካነበባችሁ በኋላ የደራሲው ማንነት ባህሪው ምን አይነት ሰው እንደሆነ ከመጽሐፉ ካጻጻፉ ትረዳላችሁ። ካጻጻፉ ማለት ነው። አሁንም እኔ ከእናንተ በለጠ እውቀት ኖሮኝ አይደለም የተረዳሁበት ምክንያት ግን አንዳንድ ጊዜ በሰው ሰውኛ ስታገናዝቡት እኔም ራሱ በቪዲዮ ስታዩ ምን አይነት ሰው ትሆናለች ብላችሁ የምትገምቱት ሰው የምታስቡት ሰው አለ አይደለ? እኔም እሱን ራሱ በቪዲዮ እንዳየሁት እንደመገመተው ሰው እንዳሰብኩት ሰው እንደዚህ አይነት ሰው ነው ትሪት አደርጋታል ብዬ በፍጹም አልጠብቅም። ምክንያቱም አካለ ጎዶሎ ሆና ኢንተርቪው ለማድረግ ሊደረግ ያለውን ኢንፎርሜሽን ለመስጣት እንደዚህ ሆኖ የመለሰ ሰው በአካል ትሪት ያደርጋታል የሚባለው ነገር የማይታሰብ ነገር ነው። ይሄ እርግጠኛ ሆኜ ነው የምነግራቸው ማለት ነው። ብቻ እህታችን እግዚአብሔር አምላክ ይርዳት። መትረፏ ለቤተሰቧ ጥሩ ነገር ነው፣ በህይወት መኖሯ። ግን በእንደዚህ አይነት ነገር ደግሞ መትረፍ ደግሞ ከባድ ነው። ግን እንግዲህ ይዛው ምን ትላላችሁ? እግዚአብሔር አምላክ ብቻ መጽናናቱን ያድላቸው፣ ጽናቱን፣ እሷ ትዕግስቱን ጽናቱን ያድላት። ኤርፖርት በሁለት እግሯ ተሸኘች። ቤተሰቦቿ ተሸኝቷት ይሆናል። በሰላም ግቢልኝ ልጄ ተብላ ተሸኝታ በእንደዚህ አይነት ኬዝ ስትገባ በጣም ልብ ይሰብራል። የምትሉት ቃላት ራሱ እስከምታጡ ድረስ ማለት ነው። እና ወገኖቼ እኔ መርዳት የምትፈልጉ ካላችሁ ፈቃደኛ ሆናችሁ ትናንትና አካውንት ቁጥርና ስልክ ቁጥር ላስቀምጥ ነበረ፣ ግን እኔም ተሳስቼ ሰው ማሳሳት ስላልፈለኩኝ እርግጠኛ ያልሆንኩበትን ቁጥር በደንብ አጣርቼ ነው ማስቀምጠው ማለት ነው። ምክንያቱም በቲክቶክ በእንደዚህ አይነት በኩል አያይዘው ብዙ ሰዎች የሰውን ማጭበርበር የሚቀልዱ አሉ፣ በሰው ህይወት ላይ የሚቀልዱ አሉ። እንደዚህ አይነት የተቀመጠ አካውንት ካልሆነ አጣርቼ በደንብ አጣርቼ እንደዚህ ፕላስቲክ ሰርጀሪ የምትሰራበትን ሂደት እንድንረዳት ዲስክሪፕሽን ላይ አስቀምጥላት። ስልክ ቁጥር ካላት አካውንት ቤተሰቦቿ ሊሆን ይችላል፣ ለራሷም ሊሆን ይችላል፣ አይታወቅም።
አጣርቼ አስቀምጥላችኋለሁ። እዛ እግዚአብሔር አምላክ ወዶና ፈቅዶ ሐኪም ቤቱ ይሄንን ነገር ፕላስቲክ ሰርጀሪ የሚሰራ ከሆነ እሰይ፣ አለበለዚያ ግን ሌላ ቦታ ራሱ የተቆረጠችበት ቤት ወጣ ሆስፒታል ወጣ ሌላ ቦታ ተሰርቶላት እንደው ቢያንስ የህሊና ጥያቄ ባይመለስላትም እንዴት እንደዚህ ሆንኩ የሚለው ጥያቄ ባይመለስላትም ቢያንስ ከሰው ጥገኝነት ትወጣለች ልጅቷ። ከባለቤቷ ጥገኝነት ትወጣለች፣ ከቤተሰቧ ጥገኝነት ትወጣለች። የራሷን ችላ ሽንት ቤት የመግባትና ልብሷን የመቀየር እንትን ትወጣ ከዛ ነገር ትወጣለች። ሌላ ነገር እንኳን ባታደርግ ማለት ነው። ፕሊዝ ወገኖቼ ስሞትላችሁ አካውንት ቁጥር አስቀምጣለሁ። በደንብ አጣርቼ የእሷን እቺ እህታችንን በተቻለን አቅም ሰፖርት እናድርጋት። ፕሊዝ 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 እለምናችኋለሁ። ምክንያቱም እኛ ካልረዳናት እኛ ያለንሽ ካልናላት እቺ ልጅ በጣም ከባድ ነው። እንደው አንዳንድ ጊዜ እግዚአብሔር አምላክ ኑሪ ስላላት ነው እንጂ ነፍስሽ ትትረፍ ስላላት ነው እንጂ ሞታም ቢሆን እኮ አስክሬን ለመላኪያ ብለው እኮ ስንት 10 ምናምን ሺህ ዶላር ነው የሚከፈለው። 10 ሺህ ነው 12 ሺህ ዶላር ነው የሚከፈለው። እነዛም እኮ 30 ሺህ ዶላር እኮ ልንጠየቅ እኮ እንችላለን እያንዳንዳችን አውጡ ተብለን ማለት ነው። ግን ያ ነገር አልሆነም። በህይወት እያለች እቺ እህታችንን ሰፖርት እናድርጋት። ቢያንስ ማለት ፕላስቲክ ሰርጀሪ ትሰራ፣ ይህንን ነገር እናመቻች እላችኋለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ነበረ። እስከ መጨረሻው አክብራችሁ ወዳችሁ እስከ መጨረሻ ስለተከታተላችሁ በጣም እጅግ አድርጌ አመሰግናለሁ። ባላችሁበት የእግዚአብሔር ሰላሙ ፍቅሩ ብዝዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ደግሞ ማድረግ አትርሱ። አመሰግናለሁ።